እጅግ ተወዳጅ ዘማሪያን ይገኛሉ፣ ሰባኪያን አሉ። ምሽቱ በጣም የተለየ ነው ተብሎለታልና በዚህ ጉዳይ ላይ መረጃ እንዲሰጡኝ ከአሜሪካ ሁሉ ሳይቀርና ብዙዎቻችሁ እንደተመለከታችሁት እና ብዙዎችንም እያስገረመ የሚገኘው በኢጎ ሲቲ ቸርች የተዘጋጀው ታላቅ መንፈሳዊ ድግስ መላው የሚዲያ ትኩረቶችን በከፍተኛ መጠን እየሳበ ይገኛል። እንግዲህ ይህ ትልቅ የሆነ ፋሲካን ታሳቢ በማድረግ የተዘጋጀው ታላቅ መንፈሳዊ ድግስ የሰይፉ ታዲያስ አዲስ የዛሬ ፕሮግራም ታሳቢ በማድረግ በፕሮግራሙ ላይ የሚገኙትንም በስልክ ጥሪ እንዲገኙ በማድረግ ያልተጠበቀ እና አስደሳች የሆነ መልእክትን እንዲያስተላልፉ እድል ሰጥቷቸው ነበር። ለረጅም ዓመታቶችን ከኢትዮጵያ ወንጌላውያን ጋር ሳይገናኝ በርቀት የቆየው አውታሩ ከበደ ላለፉት 4 ዓመታት ከኢትዮጵያ ራቅ ብሎ እንደቆየ በመግለጽ ቅዳሜ ለሚኖረው ፕሮግራምም እጅጉኑ አዳሩን በሙሉ ስራ ላይ እንደሆነ እና ከእርሱ ጋርም ያቤጽ ተሰማ፣ አቤኔዘር ግርማ፣ ክርስቲያን ግርማ ከእርሱ ጋር ምሽቱን በስራ ላይ እንደሆኑ በመግለጽ ይህ ፕሮግራም በኢትዮጵያ እጅጉኑ ልዩ እንደሆነ እና ከ12 ሰዓት እስከ ንጋቱ 12 ሰዓት እንደሚደረግ በመግለጽ በዚህ ፕሮግራም ላይም ከ5000 ሰዎች በላይም እንደሚጠበቁ እና ይህ ፕሮግራም ለየት የሚያደርገው የቀድሞ የወንጌላውያን ዘማሪያን ሰባኪያን እና አሁን ላይ እግዚአብሔር ለኢትዮጵያ ካስነሳቸው አገልጋዮች ጋርም የሚደረግ ምሽት መሆኑ ነው። ከዚህ ሁሉ ግንም የተለየ የሚያደርገው ፋሲካ እንደመሆኑ የጌታችን የኢየሱስ ክርስቶስ ሞቱን እንዲሁም ግርፋቱን እና ስቅለቱን የሚታሰብበት ጊዜ መሆኑ እና ሌሊቱን በሙሉ ኢየሱስን የማመስገን እንዲሁም ከፍ አድርጎ የማምለክ ጊዜ ይኖራል። ታዲያ ለብዙዎችም ግርምትን የፈጠረው ደግሞ ይህ ነው። ይህ ሁሉ ህዝብ በአንድ አዳራሽ ተገኝቶ ከበቂ ስፍራ እና የመኪና ማቆሚያ እንዲሁም በዓለም ሁሉ ለሚገኙ የወንጌላውያን አማኞች በላይቭ እንዲከታተሉ ማድረግ እጅጉኑ ያስገረመ ሆኖ ቀጥሏል። በሌላ በኩል ደግሞ ከመንፈሳዊ ሚዲያ በዘለለ የተለያየ ሚዲያዎችን ማለትም መንፈሳዊ ይዘት የሌላቸው ሚዲያዎችን በዚህ ጉዳይ ላይ እጅጉኑ ተገርመው እና ተደንቀው ሲዘግቡት ተስተውሏል። ታዲያ ይህንን ተከትሎ ብዙ ሐሳቦችና አስተያየቶች ሲጎርፉ የተስተዋለው የትላንትናው ምሽት ዋና ርዕስ ነበረ። ታዲያ በዚህ ጉዳይ ላይም ሲተላለፉ ከነበሩት አስተያየቶች አንዱ ይህ ነበረ። እግዚአብሔር ይመስገን፣ በእውነቱ ለማመን የሚከብድና እንባን የሚያመጣ ነው። ትላንትና በስደት በግርፋት እንዲሁም በሞት ወንጌል ተነገረ። በእውነት ትላንትና ላሰበ ሰው ዛሬ እንዲህ ይሆናል ብሎ ማሰብ ዘበት ነው፣ ፈጽሞ አይታሰብም። ትላንትና በትንሽ ቤት ውስጥ በፍራቻ እና በመንቀጥቀጥ ለ5 ተኮኖ አንዳንዴም ለ3። ታዲያ ይህንን ላየ እንዴት ይሄ ጊዜ ይመጣል ብሎ ያስባል። መቼም እኛ ሰውነንና በቆምንበት ሆነን ነው የምናስበው። እግዚአብሔር ዮሴፍን ወደ ግብፅ አንድ አድርጎ አስገባው፣ እልፍም እንዲሆን አደረገ። ዛሬ የወንጌላውያን አማኞች እልፍ አደረጋቸው። እንግዲህ ምን እንላለን? ምሽቱን ለታረደው በግ ምስጋናን እያቀረብን ማንጋት እንጂ። ይሄ ለእኛ ድንቅና ታምራት ነው። በዚህ ነገር እጅጉን የሚገረሙት ትላንትና በስደቱ ጊዜ የነበሩት ይሄ ለእነርሱ የምስራችና ድል ነው። እግዚአብሔር ስለ ሁሉም ምስጋናን ይውሰድ ያሉ ሲሆን፣ በሌላ በኩል ደግሞ አሁንም ብዙ ስራ ይጠብቀናል፣ ገና አልለካነውም። እግዚአብሔር ከዚህ በላይ ያስወርሰናል። ነገር ግን ሁላችንም በያለንበት እንትጋ፣ ወንጌልንም እንመስግር። የዛሬ ዓመት ደግሞ ተአምር በሚመስል መልኩ መገናኘታችን የማይቀር ጉዳይ ነው ሲሉ የተመለከትነው ጉዳይ ነው። እኛም የፋሪስ ሚዲያዎች ይህንን በተመለከተ እግዚአብሔር ስለ ሁሉም ይመስገን፣ ክብሩን ሁሉ ጠቅልሎ ይውሰድ ለማለት እንወዳለን። ታዲያ በአዲስ አበባ እና አቅራቢያ የምትገኙ በሙሉ ዛሬ በሚደረገው ትልቅ በሆነው የመንፈሳዊ መርሃ ግብር ላይ እንድትገኙ ስንል እናሳስባለን። ወደ ቀጣዩ መልእክታችን ስንሻገር ደግሞ አሁን የወንጌላውያንም አማኞችን የሚያስደስት ጉዳይ ሲሆን ጉዳዩም እንዲህ ነው። የኢትዮጵያ ቀዳማዊት እመቤት ዝናሽ ታያቸው ልዘምር የተሰኘው አዲስና 3ኛ የሆነው መንፈሳዊ የመዝሙር አልበማቸው በቅርብ ለሕዝብ እንደሚያስተዋውቁ አስታውቀዋል። ቀዳማዊት እመቤት ይህንን አዲስ አልበም በተመለከተ ባስተላለፉት መልእክት አዲስ የመዝሙር አልበማቸው መጠሪያው ልዘምር እንደሚሆን ይፋ አድርገው ሲሆን የዝግጅትም ስራቸውን በማጠናቀቅ ላይ በመሆናቸው በቅርብ ጊዜም ውስጥ ለአድማጮች እንደሚያደርሱ ጠቁመዋል። ቀዳማዊ እመቤት ዝናሽ ታያቸው ከዚህ ቀደምም የተለያዩ መንፈሳዊ የመዝሙር
በአልበም እና በነጠላ ዜማ ደረጃ ለህዝብ ማቅረባቸው ይታወሳል። የፕሮቴስታንት እምነት ተከታይ የሆኑት ቀዳማዊት እመቤት በተለያየም ከመዝሙር አልበማቸው ሽያጭና መድረኮች የሚገኙ ገቢ በመላው ሀገሪቱ በጽህፈት ቤታቸው በኩል ለሚሰሩት ትምህርት ቤቶች፣ ለህፃናት ማሳደጊያ እንዲሁም ለተለያዩ ማህበራዊ የበጎ አድራጎት ስራዎች ማዋላቸውን መግለጻቸው የሚታወስ ነው። አዲስ ልዘምር የተሰኘው አልበም በውስጡ ስንት መዝሙሮች እንዳካተተ ባይገለጽም በምን አይነት መልኩ ተመርቆ ለህዝብ እንደሚቀርብ በቀጣይ ቀናት ዝርዝር መረጃዎች ይወጣሉ ተብለው ይጠበቃል። እንግዲህ ይህንን መረጃ ያቀረበልን ዘሀበሻ ሲሆን ቀዳማዊት እመቤት ዝናሽ ታያቸው ይህንን ዝማሬ ሲያቀርቡ እጅጉኑ ብዙ የፕሮቴስታንት እምነት ወይንም የወንጌላውያን አማኞችን የሚያስደስትና እጅጉኑ የእግዚአብሔርን ጸጋ ማመስገን የሚያሰኝ ነው። እጅጉኑ በዚህ ጊዜ ላይና አጣብቂኝ በሆነ ጊዜ ላይ ለእግዚአብሔር ዝማሬ ማውጣት እጅጉኑ ጸጋ ሲበዛ ነውና የሀገር መሪ ባለቤት የሆኑት ቀዳማዊት እመቤት ዝናሽ ታያቸው በዚህ ጊዜ በዚህ ፈተና በሆነ ጊዜ ለእግዚአብሔር ቅርብ መሆናቸውን የሚያሳይ እና እጅጉኑ የሚያስደስት ጉዳይ መሆኑ ለወንጌላውያን አማኞች እጅጉኑ አስደሳች መልእክት ነው። እናም ለእናንተም የተሰማችሁን ሀሳብና አስተያየቶቻችሁን በሀሳብ መስጫ ሳጥን ስር ያስቀምጡልን እንላለን። ከዚህ ቀደምም ባወጡት ዝማሬ ላይ ባቀረብንላችሁ መልእክት እናንተ እጅጉኑ መደሰታችሁን እና በዛ ላይም ብዙ ሀሳብና አስተያየቶቻችሁን እንዳሰፈረላችሁን የተመለከትነው ጉዳይ ነው። አሁንም በዚህ ዝማሬያቸው ላይ ያላችሁን ሀሳብና አስተያየቶቻችሁን አቅርቡልን እንላለን። በመቀጠልም ደግሞ በዚህ አልበም ውስጥ የሚካተተው ምን ያህል ዝማሬዎች እንደሆኑና ስለ አልበሙ ዝርዝር መረጃዎች በወጡ ጊዜ እኛ በፍጥነት የምናቀርብላችሁ ይሆናል። ለዛሬ ያዝንላችሁ መረጃ ይህን ይመስላል። በዚህ ዝማሬ ላይ እናንተም ሀሳብና አስተያየቶቻችሁን ማስቀመጥ እንዲሁም ላይክ እና ሼር ማድረጋችሁን እንዳይዘነጋ ብዙ ሰዎችም እንዲመለከቱት ያድርጉት እንላለን። እኛም የኢትዮጵያ ቀዳማዊት እመቤት ዝናሽ ታያቸው ልዘምር የተሰኘውን አዲስ አልበማቸውን በማውጣታቸው እጅጉኑ ደስተኛ እንደሆንን ለመግለጽ እንወዳለን። እንግዲህ በዛሬው በፋሪስ ሚዲያ ላይ ልናስመለከታችሁ የነበረው መረጃ ይህንን ይመስል ነበረ። እናም በዛሬው መረጃችን ደስተኛ ከሆኑ እናንተም ውድ ተከታታዮቻችን ቪዲዮን ላይክ እና ሼር በማድረግ ይህ ቪዲዮ ለብዙ ሰዎች እንዲደርስ ያድርጉት እንላለን። እንዲሁም ሀሳብና አስተያየቶች ካሏችሁ በሀሳብ መስጫ ሳጥን ስር ያስቀምጡልን። እኛም ሀሳብና አስተያየቶቻችሁን የምንመለከት ይሆናል። እናንተም በዚህ በፋሪስ ሚዲያ ላይ የተሰማችሁን ሀሳብና አስተያየቶችን ያስቀምጡልን ስንል እንጠይቃለን። እንግዲህ ለፋሪስ ሚዲያ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ በማድረግ ቤተሰብ ይሁኑ እንላለን። እንዲሁም መረጃ በፍጥነት እንዲደርሳችሁ የደውል ምልክቷን ይጫኑ። እኛም እንግዲህ በየዕለቱ እየተከሰቱ የሚገኙ አዳዲስ የሆኑ መረጃዎችን ከታማኝ መረጃ ምንጮች ጋር በማያያዝ ወደ እናንተ የምናቀርብ ይሆናል። እንዲሁም በዚህ ሚዲያ ላይም ታዋቂ ከተባሉ ሰዎች የህይወት ተሞክሮ በመነሳት ለእናንተ በሚሆን መልኩ ከመጽሐፍ ቅዱስ ጋር በማገናኘት የምናቀርብላችሁ ይሆናል። ታዲያ እናንተም እስካሁን ሰብስክራይብ ካላደረጋችሁ ሰብስክራይብ ያድርጉ፣ ቤተሰብ ይሁኑ እንላለን። እንዲሁም የደውል ምልክቷን መጫን እንዳይዘነጉ። የተለያዩ ሀሳብና አስተያየቶችን በግል ልትሰጡን ከወደዳችሁም እኛ ከስር ባስቀመጥንላችሁ ስልክ ቁጥር በቴሌግራም ወይንም በመደወል እንዲሁም በመልእክት ያላችሁን ሀሳብና አስተያየቶች ያስፍሩልን እንላለን። በመጨረሻውም ለዛሬ ያዝንላችሁ ቪዲዮ ይህንን ይመስል ነበረ። እንግዲህ ጳውሎስ ለኤፌሶን ሰዎች በምዕራፍ 6 ከቁጥር 23 ላይ እንዳላቸው ከእግዚአብሔር አብ ከጌታችን ከኢየሱስ ክርስቶስ ሰላምና ፍቅር ከእምነት ጋር ለወንድሞች ይሁን ይላል። ታዲያ ውድ የፋሪስ ሚዲያ ቤተሰቦቻችን ከእግዚአብሔር አብ ከጌታም ከኢየሱስ ክርስቶስ ሰላምና ፍቅር ከእምነት ጋር ለእናንተ ይሁንላችሁ ለማለት እንወዳለን። እንግዲህ በአዲስ መረጃዎች እስክንመለስ ድረስ እኛም ከወዲሁ ለመሰናበት እንገደዳለን። እስከ ቪዲዮአችን ፍጻሜ አብራችሁን ለነበራችሁ የከበረ አክብሮታችንን እየገለጽን እኛ ከወዲሁ ተሰናበትን። ቸር ሰንብቱ።